አሰላሙ አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ፕላስቲክ ኮርኒስ ለማሰራት የምትፈልጉ የጂፕሰሙ ተወዶባችሁ የፕላስቲክ ኮርኒስ ለቤታችሁ ማሰራት ፈልጋችሁ ምን ያክል ይፈጅብኝ ሆኖ የምትሉ ካላችሁ የዛሬው ቪዲዮ ለእናንተ ነው ማለት ነው። እንዲሁም ደግሞ አረብ ሀገር ያላችሁ ጠለብ ቤት ሁነን ምን ያክል ይፈጅብናል አንድ ቤት ለመስራት ምን ያክል አመት ይፈጅብን ሆኖ ይብላችሁ ጠይቃችሁኛል ማለት ነው። ስለዚህ ዋጋውንም የምነግራችሁናል ስንት አመት ብትሰሩ ቆንጆ ቤት እንደምትሰሩም የምነግራችሁናል ማለት ነው። አብራችሁ ይቆዩ። በመጀመሪያ እንግዲህ ለፕላስቲክ ኮርኒሱ የሚያስፈልጉ ነገሮች የመጀመሪያው ፕላስቲክ ያስፈልጋል ማለት ነው። የፕላስቲኩ በካሬ ነው የሚሸጠው ማለት ነው። አሁን የምነግራችሁ እያንዳንዱ በካሬ ስለሆነ ለምሳሌ የናንተ ቤት 65 ቆርቆሮ ከሆነ 50 ቆርቆሮ ከሆነ 40 ከሆነ 90 ከሆነ እናንተ ሂሳብ መስራት ትችላላችሁ ለሁላችሁም በካሬ ስለምነግራችሁ ማለት ነው። እኔ ግን ለ80 ቅጣል ቆርቆሮ ለ80 ቅጣል ቆርቆሮ ማለት ለ70 ካሬ ምን ያክል እንደሚፈጅ የምነግራችሁናል ማለት ነው። ካሬ ነው የሚሸጠው ብያችኋለሁ። ፕላስቲኩ ያንዱ ካሬ ዋጋ 700 ብር ነው። 70 ካሬ የሚያስፈልገን ነው ማለት ነው የሚሆነው። ስለዚህ 49 ሺህ ብር ያስፈልጋል ማለት ነው። ሁለተኛ ሞራሌ ያስፈልጋል። ባለ 6 22 ያስፈልጋል። ያንዱ ዋጋ 1800 ብር ነው። አጠቃላይ 39 ሺህ ብር ያስፈልጋል ማለት ነው። ሌላው ደግሞ ማሰሪያ ያስፈልጋል። ክራንችት ቢቶ የሚባሉ አሉ የተለያዩ አሉ ማለት ነው። ለሱ 3000 ብር ያስፈልጋል ማለት ነው። አራተኛ ደግሞ እንጨት ያስፈልጋል። ቢያንስ እንጨት 30 ያስፈልጋል ማለት ነው። አሁን ላይ እንጨት በጣም ነው የተወደደው የምር ማለት ነውና 10000 ብር ዝም ብለን እንያዘው ከዛም በታች በላይም ሊሆን ይችላል። ሌላኛው ደግሞ ሚስማር ያስፈልጋል ማለት ነው። ለሚስማርም አጠቃላይ የተለያዩ ሚስማሮች ስለሚያስፈልጉ 7000 ብር እንይዛለን ማለት ነው። ቀጣይ የሚሆነው ባለሙያ ነው። ባለሙያ ደግሞ በካሬ ነው የሚሰራላችሁ። ለምሳሌ እናንተ 70 ካሬ ከሆነ የምታሰሩት ባለሙያ በካሬ ከ300 እስከ 350 ብር ነው። እንደየአካባቢያችሁ ይለያያል ማለት ነው። እንደው ባለሙያ ለ70 ካሬ በ300 ብር በአንዱ ካሬ 300 ብር የሚሰራልን ከሆነ አጠቃላይ 21000 ብር ይመጣል ማለት ነው። ሌላ እንደዚሁ ማጓጓዣ ለምሳሌ ገዛችኋቸውን እቃዎች ማጓጓዣ ምናምን ነገር ስለሚያስፈልግ እንደው 5000 ብር የረሳሁትም ነገር ካለ ለጥቃቅኖች 5000 ብር እንይዛለን ማለት ነው። ስለዚህ እነዚህ ነገሮች ብቻ ናቸው የሚያስፈልጉት። አጠቃላይ 122000 ብር ያስፈልጋል። ለጥቃቅኖች 5000 ብር ስንጨምርበት አጠቃላይ ከ130000 ብር በቃ ጽድት አርጋችሁ የፕላስቲክ ኮርኒስ ቤታችሁ ትልቅ ከሆነ ማሰራት ትችላላችሁ ማለት ነው። የ80 ቆርቆሮ ግን የመጣው አጠቃላይ 127000 ነው የመጣው ማለት ነው። የናንተ ቆርቆሮ 40 ከሆነ ይቀንሳል፣ 65 ከሆነ ይቀንሳል፣ 50 ከሆነ ይቀንሳል። እንደ ካሬያችሁ ነው። በካሬ ስለሆነ የሚገዛው እቃዎችን ደግሞ ፕላስቲክ ስትገዙ በራሳችሁ ግዙ። እናንተ ተከራክራችሁ አሪፍ ባለሙያ ራሱ የሚገዛ ከሆነ ከናንተ 10 ብር 5 ብር 20 ብር ይዞባችሁ ሊገዛ ይችላል። ያቺ 10 5 20 ብር በብዛት ሲሆን ለናንተ ይጠቅማቸዋል። ስለዚህ እቃዎቻችሁን ራሳችሁ ቢስማር የሚያስፈልገውን ነገር ባለሙያ ይጽፍላችኋል። እናንተ ገዝታችሁ አቅርባችሁ ባለሙያውን ናስራልን ስትሉት በካሬ 300 ሌላችሁ ይችላል፣ 350 ሌላችሁ ይችላል። እሱ እንደየአካባቢያችሁ ይለያያል ማለት ነው። ብቻ በአጠቃላይ እንደነገርኳችሁ 127000 ብር ለ80 ቅጣል ቆርቆሮ ኮርኒስ ብቻ ለማሰራት ያስፈልጋችኋል ማለት ነው። ቀጣይ ደግሞ አብዛኞቻችሁ የጠይቃችሁ ጥያቄ ሰሞኑን ያው ስለ ቤት ስለሆነ እየሰራሁላችሁ ያለሁት እንደው አረብ ሀገር ነው ያለሁትና ጠለብ ቤት ስንት አመት ብሰራ ቤት ሰራለሁኝ ላላችሁት ማለት ነው። እኔ እዚህ ጋር አሁን ቤት 80 ቆርቆሮ የብሎኬት ቤት የጭቃ ቤት ምን ያክል እንደሚፈጅባችሁ ዋጋ ስነግራችሁ ጥርት ባለ ጥንቅቅ ባለ ነው። እናንተ ቤት ስትሰሩ እንደራሳችሁ አርጋችሁ መስራት ትችላላችሁ። እንዳላችሁ ገቢ እንዳላችሁ የብር መጠን መስራት ትችላላችሁ ማለት ነው። ለምሳሌ እኔ አሁን የጭቃ ቤት ብዬ ሰራሁላችሁ ዋጋ ላይ በጣም ኦቨር ነው እና እኔ ተጠቀምኩት የእንትን ነው የጂፕሰም ኮርኒስ ብታስደርጉት ብያችሁ ነው የሰራሁላችሁ ማለት ነው። አሁን ደግሞ የእንትን ስታረጉት የፕላስቲክ ስታረጉት ይቀንሳል። ግርፍ ላይ ብቻ እንደ ነገሩ የሚሰራ ቤት አለ።
በጣም ደግሞ ብር ያለው ሰው ደግሞ ጥንቅቅ አርጎ በቃ ሁሉ ነገር ጥንቅቅ አርጎ ሲሰራ ኦቨር ይመጣል ቤት ማለት ነው። ስለዚህ እቃው አሁን ገጠርም ከተማም ይሁን ያው ገጠርም ከተማም ብትሰሩ የቆርቆሮ ዋጋ የምን ዋጋ ተመሳሳይ ነው። ስለዚህ አሁን አንዳንዶቻችሁ የቤት ዋጋ ስንትል ስለላችሁ የት ነው ገጠር ነው ወይስ ከተማ ትላላችሁ? ቦታ የትም ይሁን ገጠርም ይሁን ከተማም ይሁን እንዳሰራራችሁ ነው እንጂ ዋጋ የሚቀንስ የሚጨምር የለም ማለት ነው። እናንተ ገጠር ስለምትሰሩ ለእናንተ ቆርቆሮ አይቀነስላችሁም። ከተማ ስለምትሰሩ የቢስማር ዋጋ ለእናንተ አይጨምርም። ስለዚህ ቤት መስራት ገጠርም ስሩት ከተማም ስሩት ወጩ ተመሳሳይ ነው፣ ግን ያሰራራችሁ አይነት ይለያያል ማለት ነው። ሁሉን ነገር ጥንቅቅ ስታደርጉት አንዳንዶች ቤት ሰርተው በጭቃ ብቻ ከዛ ተለስኖ ግርፍ ብቻ የሚበቃው ቤት አለ። በቃ ይሄ ይበቃኛል ከዚህ በላይ አልችልም አለ ማለት ነው። በር ደግሞ በጣም ዘመናዊ የሚያማምሩ በሮችን መግጠም ትችላላችሁ ገንዘቡ ካላችሁ። ከሌላችሁ ደግሞ አነስ ያለ ዝም ብሎ የጣውላ በርም ልትገጥሙ ትችላላችሁ። ልላችሁ የፈለኩት ነገር ቤት ስትሰሩ እንደናንተ የገንዘብ ሁኔታ ይለያያል ማለት ነውና ወደ ጥያቄያችሁ ሲሄድ ስንት አመት ብሰራ ቤት ሰራለሁ ካላችሁ እንግዲህ ጠለብ ቤት ከሆናችሁ እንደው በ1000 ብር 1300 ቢከፈላችሁ በወር 300 ለአንዳንድ ነገር ብትጠቀሙበት ከ4 አመት እስከ 5 አመት ቆንጆ ቤት ትሰራላችሁ። የምር ትሰራላችሁ። ከቦታ ውጭ ማለት ነው። በቃ አሪፍ ነገር እንስራ ካላችሁ 5 አመት የምር አጥፊ ካልሆናችሁ ማታጠፉ ከሆነ 5 አመት ደሞዛችሁን ለሌላ ነገር ካላደረጋችሁት እንደው 1300 እየሰራችሁ 300 አለ አንዳንድ ነገር ለቤተሰብ መርዳት ለእናንተ የሚያስፈልጋችሁን ነገርም ብትገዙበት 1000 ሂሳብ ሰርተን 5 አመት በደንብ አድርጎ ይሰራላችኋል ማለት ነው። ብቻ ችግሩ ቤት ብዙ ነገር ነው። በቃ ቤት መስራት ስታስቡ አሁን ላይ ደግሞ እያንዳንዱ ነገር እየጨመረ ነው። በቃ ትናንሽ ነገር አለ፣ ግን ግምቱን ካወቃችሁት ቤት ከተጀመረ ደግሞ ያልቃል። አትፍሩ፣ ጀምሩ። እናንተ እስከምትችሉት ድረስ ካደረሳችሁት በኋላ ቀስ እያላችሁ የጂፕሰም ኮርኒስ ምናምን እንደየአቅማችሁ ታደርጉታላችሁና እኔ ነገርኳችሁ ዋጋው ይሄማ ቤት አያሰራም እኮ በቃ 1 ነጥብ 2 ነጥብ ምናምን ከሆነ እንዴት ምን አርጌ ነው አረብ ሀገር ሆኜ ቤት የምሰራው ብላችሁ ተስፋ እንዳትቆርጡ። ባላችሁ ነገር ጀምሩት። ከተጀመረ የተጀመረ ነገር ማለቁ አይቀርም። እዚህ ቀስ እያላችሁ ኢትዮጵያ መታችሁ ለምሳሌ ቤታችሁ በደንብ ካለቀ አንዳንድ ይሄ ኮርኒሶችን ጂፕሰም በቃ ቀለም ምናምን ነገር ቀስ እያላችሁ በሂደት የሚያልቅ ነገር ነው ላችኋለሁ ማለት ነው። እንግዲህ የዛሬው ቪዲዮ እንደጠቀማችሁ ተስፋ አደርጋለሁ። ቪዲዮውን ከወደዳችሁት ላይክ፣ ሼር ማድረጋችሁ እንዳትረሱ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እናንተን ይጠቅማል ያስተምራል ብዬ ባሰብኩት እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።